ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። እያየን ያለነው ዩኒት 4 ነው። ኤሌክትሮማግኔቲዝም ይላል። በባለፈው በሌሰን 6 ላይ ያየነው ኤሌክትሮማግኔቲክ ኢንዳክሽን ኤንድ ማግኔቲክ ፍላክስን አይተናል። ሃው ቱ ካልኩሌት ማግኔቲክ ፍላክስ ኢን ኤ ፕሌን የሚለውን ካልኩሌሽኑን ብቻ አስቀምጠን ዘን ሌሎች ኤግዛምፕሎችንና ኤክሰርሳይሶችን አልሰራናቸውም ነበር። ስለዚህ በዛሬው ሌሰን 7 ኤክሰርሳይዝ 4.4ን በደንብ እናያለን። ሌላ እንደ መግቢያ ከቀላል ወደ ከባድ መሄድ ስላለብን እስኪ ከኤግዛምፕል 4.2 ጀምረን ኤክሰርሳይሶችንም እያየናቸው እንሄዳለን። ኤግዛምፕል 4.2 የሚለን ምንድን ነው? ስኩዌር ሉፕ ኦፍ ሳይድ 3 ሴንቲሜትር ስኩዌር ነው ተብለናል። ኢዝ positioned in a uniform magnetic field of magnitude 0.5 Tesla so that the plane of the loop makes an angle of 60 degrees with the magnetic field as shown in the figure 4.11 ነው የሚለን። The question is find the flux passing through the square loop ነው የሚለን። ስለዚህ ከዚህ ጋር የተሰጠንን ጊቭናችንን ራሱ ማውጣት እንችላለን። ከዲያግራሙን እናስቀምጥና ጊቭኑን እንይ። ጊቭናችን የተሰጠን ምንድን ነው? መጀመሪያ ማግኔቲክ ፊልድ ተሰጥቶናል። ማግኔቲክ ፊልድ is equals to 0.5 ቴስላ ነው። ኤንድ ስኩዌር ነው ተብለናል። ኤሪያ is equals to ስኩዌር ከሆነ ኤሪያ 3 ሴንቲሜትር ሲባዛ 3 ሴንቲሜትር ነው። is equals to 9 ሴንቲሜትር ስኩዌር ነው። ይህን 9 ሴንቲሜትር ስኩዌር ወደ ምን ይቀየራል? ወደ ሜትር ስኩዌር ይቀየራል፣ ቼንጅ ይደረጋል። ኤንድ the angle theta, the angle between magnetic field and the plane is theta is equals to or cos ይሄን ምን ማለት እንችላለን? cos theta is equals to 60 degree ነው። ስለዚህ በቴታ ቦታ cos 60 degree is equals to 0.5 እንተካለን። ከዛ በኋላ ምንም ካልኩሌት ማድረግ እንችላለን፣ ማግኔቲክ ፍላክሱም ማለት እንችላለን። ስለዚህ እስኪ ወደ ካልኩሌሽን እንሄድ። ሶ ዲያግራሙ ይሄ ነው። አሁን ቴታ ተብላ የተሰየመችዋ ቴታ እዚህ ጋር ነች ማለት ነው። ቴታ እዚህ ኳልስቱ ስንት ዲግሪ ነች? 60 ዲግሪ ተሰጥቶናል። ከዛ በኋላ ምን ማድረግ ነው? ካልኩሌሽን ኦፍ ማግኔቲክ ፊልድ ስትሬንግዝ ፍላክስ ቢ ኢዝ ኢኳልስ ቱ ማግኔቲክ ፊልድ ስትሬንግዝ ማለት ነው። ማግኔቲክ ፊልድ ሲባዛ በኤሪያ ታይምስ ኮዝ 60 ዲግሪ ነው። ከዛ ማግኔቲክ ፊልድ ስትሬንግዝ ይታወቃል። ኤሪያው 9 ሴንቲሜትር ስኩዌር ነው ይታወቃል። ኮስ 60 ዲግሪ 0.5 ነው ይታወቃል። መተካካት ነው። ፍላክስ ኢዝ ኢኳልስ ቱ 0.5 ቴስላ ሲባዛ 9 ሴንቲሜትር ማለት ወደ ሜትር ሲቀየር ወይ ደግሞ 0.03 ሲባዛ 0.03 ለምን ሳይዱም ሄቱም 0.3 የሆነ ስኩዌር ቢሆን ነው ይሄ የተባለው 3/3። ስለዚህ ኤሪያ ማለት ሌንግዝ ታይምስ ሄት ስለሆነ ሌንግዝ ታይምስ ሄት አድርገን ሲባዛ ኮስ 60 ዲግሪ ደግሞ ስንት ነች? 0.5 አድርገን እንሰራለን ማለት ነው። እዚህ ኳልስቶ ይሄን ስናባዛው የምናገኘው ምንድን ነው? 0.0002225 ይሄ የዚህኛውም የዚህ ዩኒት ሜትር ነው፣ ይሄኛውም ሜትር ነው። ሜትር ታይምስ ሜትር ቴስላ ታይምስ ሜትር ስኩዌር። ቴስላ ታይምስ ሜትር ስኩዌር ደግሞ ሁልጊዜ ምንድነው ብያችኋለሁ? ዌበር ነው። እዚህ ኳልስቱ በሳይንስ አጻጻፍ መጻፍ እችላለሁ። 1 2 3 4 2.25 ታይምስ 10⁻⁴ ዌበር ብለን በቀላሉ ማስቀመጥ እንችላለን ማለት ነው። እንደዛ አድርገን ካልኩሌሽኖችን በሆነ ዲግሪ ከተሰጠን እንደዛ አድርገን ካልኩሌት አድርገን ማስቀመጥ ይቻላል። ስለዚህ ቀጥታ ወደ ተመንገባው ማለት ነው። ወደ ኤክሰርሳይዝ 4.4 ወዳሉ ጥያቄዎች ነው መንገባው ማለት ነው። የኤክሰርሳይዝ 4.4 የመጀመሪያው ጥያቄ ምንድነው የሚለው? አንደኛው ዲፋይን ማግኔቲክ ፍላክስ። ማግኔቲክ ፍላክስን ዲፋይን አድርግ ነው የሚለኝ። ሌሰን 6 ላይ ዲፋይን እንዳደረግ ነው። magnetic flux is defined as the number of magnetic field lines የማግኔቲክ ፊልድ ላይንስ passing through a given closed surface ነው።
የማግኔቲክ ፊልድ ላይኖቹ አቋርጠውት የሚሄዱ ሰርፌስ ኤሪያ ምን ይባላል? ማግኔቲክ ፍላክስ ይባላል ማለት ነው። ስለዚህ ማግኔቲክ ፍላክስ ኢት ፕሮቫይድስ ዘ ሜዠር ኦፍ ዘ ቶታል ማግኔቲክ ፊልድ ዛት ፓስስ ስሩ ኢን ኤ ጊቭን ሰርፌስ ኤሪያ ሜዠርመንት ነው ብለናል ባለፈው። ማግኔቲክ ፍላክስ ኢዝ ዘ ሜዠር ኦፍ ቶታል ማግኔቲክ ፊልድ ላይንስ ዛት ፓስስ ስሩ ኢን ኤ ጊቭን ሰርፌስ ኤሪያ። የማግኔቲክ ፊልድ ላይን መጠኖቹ አቋርጠውት የሚሄዱ የክሮስ ሴክሽናል መጠን ሜዠርመንቱ ምን ይባላል? ማግኔቲክ ፍላክስ ብለነዋል ባለፈው። ስለዚህ መልሳችን ምን አድርገን እናስቀምጣለን? ናምበር ኦፍ ማግኔቲክ ፊልድ ላይን ፓሲንግ ስሩ ኤ ጊቨን ክሎዝድ ኤሪያ ብለን ማስቀመጥ እንችላለን ማለት ነው። እሺ ሁለተኛ ጥያቄ የምናየው ምንድን ነው? ኤ ሰርኩላር ሉፕ ኦፍ ኤሪያ ሰርኩላር የሆነ ሉፕ ነው። ሲትስ ኢን ኤክስ ዋይ ፕሌን ሰርኩላር የሆነ ወይ ደግሞ ክብ የሆነ ነገር ነው። በኤሪያ ሲመዘን 200 ሴንቲሜትር ስኩዌር አለው። ዘን ያረፈበት ቦታ ኢን ኤክስ ዋይ ፕሌን ነው። ኢፍ ዩኒፎርም ማግኔቲክ ፊልድ ኦፍ 0.5 ቴስላ ኢዝ አፕላይድ ኦን ኢት ማግኔቲክ ፊልድ አሳርፎበታል 0.5 ቴስላ የሚሆን ዲተርማይን ዘ ማግኔቲክ ፍላክስ ስሩ ዘ ስኩዌር ሉፕ ነው። ስለዚህ ምን ተሰጥቶናል? አሁን ኤክስ ዋይ ፕሌን ነው የተሰጠን። ኤክስ ዋይ ፕሌን ነው ማለት በዲያግራም ብናሳየው ዲያግራሙ ኤክስ ዋይ ፕሌን ማለት ሆሪዞንታል ነው። ሶሉሽን ይሄ ፕሌን ቢሆን ይሄ ኤክስ ነው፣ ይሄ ዋይ ነው። ዘን ያረፈበት ማግኔቲክ ፊልዱ ያረፈበት ቦታ ደግሞ እዚህ ጋር ነው ያረፈበት። ያው በ3D ዳይሜንሽን ስለሆነ ለማሳየት ትንሽ አስቸጋሪ ይሆናል። ስለዚህ ማግኔቲክ ፊልድ ላይኖቹ በየት ነው የሚያልፉት ማለት ነው? እንደዚህ ነው የሚያልፉት ማለት ነው፣ በኤክስ ዋይ ፕሌን ላይ። ስለዚህ ኤክስ ዋይ ፕሌን ላይ የሚያልፉ ከሆነ የነዚህ አቅጣጫ ባዩዚንግ ራይት ሃንድ ሩል ማስቀመጥ እንችላለን። ይሄ ኤክስ እና ዋይ ከሆነ ራይት ሃንድ ሩል ወይ ደግሞ ቬክተር ፕሮዳክት ላይ ኤክስ እና ዋይ የሚሆን ከሆነ ዳይሬክሽኑ የማግኔቲክ ፍላክሱ ዳይሬክሽን ወደ ዜድ ይሆናል ማለት ነው። ሶ አሁን እዚህ ጋር ምን ተሰጥቶናል? ወደ ጊቭናችን ስንሄድ ማግኔቲክ ፊልድ ስትሬንግዝ ተሰጥቶናል። ቢ 0.5 ቴስላ ነው ማለት ነው። ኤሪያ ኢዝ ኢኳልስ ቱ 200 ሴንቲሜትር ስኩዌር ነው። የ200 ሴንቲሜትር ስኩዌር ማለት 200 ሲባዛ 10 ሬዝ ቱ ማይነስ 4 ሜትር ስኩዌር። ሴንቲሜትር ስኩዌር እና ሜትር ስኩዌርን ባለፈው ስላሳየኋቸው አንድ ሴንቲሜትር ማለት 10 ሬዝ ቱ ማይነስ 2 ሜትር ነው። ስለዚህ 1 ሴንቲሜትር ስኩዌር ነው ማለት 10 ሬዝ ቱ ማይነስ 2 ስኩዌር ማድረግ ነው። ይሄን ስኩዌር ማድረግ ነው። ስለዚህ ስኩዌር ስናደርግ ይሄን ይሰጠናል። 20 እዚህ ጋር ያጣፋልንና ኤሪያ ኢዝ ኢኳልስ ቱ 2 ታይምስ 10 ሬዝ ቱ ማይነስ 2 ሜትር ማድረግ ሜትር ስኩዌር። ሌላ በኤክስ ዋይ ፕሌን የሚሆን ከሆነ ዘን ቴታው ኢዝ ኢኳልስ ቱ 0 ዲግሪ ነው። ኤክስ ዋይ ፕሌን ላይ ስለሆነ አንግሉ 0 ዲግሪ ነው። ይሄ ማለት ምን ማለት ነው? ኮዝ 0 ዲግሪ ደግሞ ሁሉ ጊዜ ማክሲመም ነው የምናገኘው። ኮዝ 0 ዲግሪ ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። ስለዚህ እንደዚህ አድርገን ወደ ምን እንሄዳለን? ወደ ካልኩሌሽኑ እንሄዳለን ማለት ነው። ስለዚህ ማግኔቲክ ፍላክስ ኢዝ ኢኳልስ ቱ ፎርሙላው ምንድን ነው? ማግኔቲክ ፊልድ ስትሬንግዝ ቢ ሲባዛ በኤሪያ ኤ ሲባዛ በኮዝ ቴታ ነው። ዜን ቫሉዋቸውን እንተካለን። 0.5 ቴስላ ሲባዛ ኤሪያው 2 ታይምስ 10 ሬዝ ቱ ማይነስ 2 ሜትር ስኩዌር ነው ታይምስ ኮዝ 0 ዲግሪ ማለት 1 ነው። ኮዝ 0 ዲግሪ ለምን ኮዝ 0 ዲግሪ እንዳደረኩት ገብቷችኋል። ፕሌኑ ወይ ደግሞ ኤክስ ዋይ ፕሌኑ የተቀመጠበትና ዘን ማግኔቲክ ፊልዱ አቋርጦት የሚሄድ ኤሪያ ፓራራል ናቸው ወይ ደግሞ በ0 ዲግሪ ናቸው ማለት ነው። በ0 ዲግሪ ከሆነ የምናገኘው የማግኔቲክ ፊልድ ላይን መጠን ክሮስ የሚያደርገው ከፍተኛ ስለሚሆን ዘን ማግኔቲክ ፍላክሱም ከፍተኛ ይሆናል። ለምን? ምንም ኤሪያ ኦፖዝ ስለማያደርገው። ስለዚህ 0.5 ሲባዛ 2 ታይምስ 10 ሬዝ ቱ ማይነስ 2 ቴስላ ታይምስ ሜትር ስኩዌር ማለት ዌበር ነው። ዌበር ብለን ማስቀመጥ እንችላለን። 0.5 ሲባዛ በ2 1 ነው። እዚ ኢኳልስ ቱ 1 ታይምስ 10 ሬዝ ቱ ማይነስ 2 ዌበር እናገኛለን ማለት ነው። ይሄን ያክል የማግኔቲክ ፍላክስ መጠን ያርፍበታል ማለት ነው። 3
the magnetic flux is maximum when the angle between magnetic field lines and the line perpendicular to the plane of the area is a ምርጫ ነው። ማግኔቲክ ፍላክሱ ማክሲመም የሚሆነው መቼ ነው የሚለን። ማግኔቲክ ፍላክስ ማለት በዲፊኒሽናችን ማግኔቲክ ፍላክስ ማለት ፋይ ቢ ማለት ኦር ፍላክስ ቢ ማለት ማግኔቲክ ፊልድ ስትሬንግዝ ኦር ማግኔቲክ ፊልድ ላይንስ ኦፍ ፎርስ ሲባዛ በኤሪያ ሲባዛ በኮዝ ቴታ ነው። አሁን የምናየው ማግኔቲክ ፊልድ ስትሬንግዙ ኦር ማግኔቲክ ፊልድ ላይኑና ኤሪያው ኮንስታንት ሆኖ በአንግል ነው የተሰጠን። ስለዚህ ሁሉንም አንግል ቢ እና ኤን ኮንስታንት አድርገን ሁሉንም ማግኘት እንችላለን። የመጀመሪያው እስቲ በ0 ዲግሪ ሲሆን ፍላክስ ቢ እስቲ ኤን እናረጋግጥ። ፍላክስ ቢ is equals to b times a times cos 0 ዲግሪ ማለት አንድ ነው። ስለዚህ ቢኤ ይሆናል። የቢን ስንወስድ 90 ዲግሪ ፍላክስ ፋይ ቢ is equals to b times a times cos 90 ዲግሪ cos 90 ዲግሪ ደግሞ 0 ነው። ስለዚህ 0 ሲባዛ በኤኒቲንግ 0 ይሆናል። ሲ ምርጫ ላይ ስንሄድ ፍላክስ ቢ ማለት is equals to magnetic field lines of force ሲባዛ በኤሪያ ታይምስ ኮዝ 45 ዲግሪ ኮዝ 45 ዲግሪ ደግሞ አራውንድ 0.7 ኮዝ 45 ማለት 0.7 ሲባዛ ቢ አድርገን እንሄዳለን። ቢ ሆነ። ዲ ላይ ስንሄድ ምርጫችን 30 ዲግሪ ፍላክስ ቢ is equals to b times a times cos 30 ዲግሪ ነው። cos 30 ዲግሪ ማለት ደግሞ 0.866 እያለ ነው የሚሄደው። 0.866 ሲባዛ ቢኤ እናደርጋለን። ስለዚህ ከዚህ ውስጥ ማግኔቲክ ፊልድ ስትሬንግዙ ቢ እና ኤ ኮንስታንት ከሆነ ይሄኛው ቢ 0 ይሆናል። 0 ስለሆነ አውቶማቲካሊ ይሄ ማክሲመም አያደርገውም። ሚኒመም ሊሆን የሚችለው ቢ ላይ ነው። ይሄኛው ከኤ ጋር ኤ እና ሲን ስናነጻጽር የሲ በ0.7 ይቀንሳል። ስለዚህ ማክሲመም አይደለም ማለት ነው። ዲ ላይ ሲሄድ ዲ ደግሞ ከኤ እና ከሲ ጋር ስናነጻጽረው በ0.866 ይቀንሳል ዲፔንድስ ኦን ኤ። ስለዚህ ይህም ኤክስ ነው። ሶ መልሳችን ሊሆን የሚችለው ማክሲመም ማግኔቲክ ፍላክስ የምናገኘው መቼ ሲሆን ነው? አንግሉ ኢፍ ዘ አንግል ቢትዊን ዘ ማግኔቲክ ፍላይንስ ኤንድ ዘ ፐርፐንዲኩላር ፕሌን ኢዝ 0 ዲግሪ ከሆነ ማክሲመም ፍላክስ እናገኛለን ማለት ኦር ማክሲመም ማግኔቲክ ፍላክስ እናገኛለን ማለት ነው። ኩዌስችን ነምበር 4 ኤ ማግኔቲክ ፊልድ ኦፍ 2.5 ቴስላ ፓስስ ስሩ ፐርፐንዲኩላር ስሩ ኤ ዲስክ ኦፍ ራዲየስ ዲስክ ነው። የዲስኩ ራዲየስ ደግሞ ስንት ነው ተብለናል? 2 ሴንቲሜትር ተሰጥቶናል። ምኑ ነው የተሰጠን? ራዲየሱ። ፋይን ዘ ማግኔቲክ ፍላክስ አሶሺየትድ ዊዝ ዘ ዲስክ ነው። እዚህ ጋር አሁን የዲስክ ነው የተሰጠን፣ ዲስኩ ደግሞ ራዲየስ ብቻ ነው የተሰጠን። ስለዚህ ራዲየስ ከተሰጠን መጀመሪያ ምኑን ማግኘት እንችላለን? ኤሪያውን ማግኘት እንችላለን። ኤሪያ ማለት ምን ማለት ነው? ኤሪያ is equals to ጊቭን ስንሄድ ጊቭን እናውጣና ራዲየስ r is equals to 2 ሴንቲሜትር ነው። 2 ሴንቲሜትር ነው ማለት 0.02 ሜትር ነው። ስለዚህ ወደ ሜትር ቀየር ነው። ራዲየስ ሰርኩላር ስለሆነ ወይ ደግሞ ዲስክ ኦፍ ራዲየስ ስለሆነ ኤሪያውን ማግኘት እንችላለን። ኤሪያ is equals to ሁልጊዜም እንደተለመደው ፓይ አር ስኩዌር አድርገን ነው የምናገኘው ማለት ነው። ፓይ አር ስኩዌር ኤሪያ is equals to ፓይ አር ስኩዌር ነው። ፓይ ማለት 3.14 ነው ሲባዛ አር ማለት እችን በፓወር ልጻፋት 2 ታይምስ 10⁻² ሜትር ነች። አር ስኩዌር ባረጋት እችን 4 ታይምስ 10⁻4 ሜትር ስኩዌር ትሆናለች። ስለዚህ ሲባዛ በ4 ታይምስ 10⁻4 ሜትር ስኩዌር ይሆናል ማለት ነው። ዜን ኤሪያውን አሁን ዲተርማይን አደረግ። የሚቀረን ማግኔቲክ ፊልድ አለኝ B is equals to 2.5 ቴስላ ነው። አሁንም ማግኔቲክ ፊልድ ኦፍ 2.5 ቴስላ ፓስ ስሩ ፐርፐንዲኩላር ስሩ ኤ ዲስክ ኦፍ ፐርፐንዲኩላር በሆነ ዲስክ ላይ ነው የሚሄደው። ስለዚህ ቴታው ስንት ነው ማለት ነው? ዘ አንግል ቢትዊን B and A is 0 ዲግሪ አድርገን ነው የምንሄደው። ለምን ፐርፐንዲኩላር ነው ማለት ኤክስ ዋይ ፕሌን ላይ ነው ማለት ነው። ኤክስ ዋይ ፕሌን ነው አቋርጦ የሚሄደው።
በኤክስ ዋይ ፕሌን ላይ አቋርጦ መሄድ ከሆነ ላይኑ ማግኔቲክ ፊልድ ላይኑና ኤሪያው ምንድናቸው ማለት ነው? ፓራላል ናቸው። ፓራላል ከሆኑ ደግሞ ማግኔቲክ ፊልድ ላይኑም እንደዚህ ነው የሚሄደው፣ እንደዚህ ይሄዳል። ኤሪያውም ፓራላል የሆነ ነው ማለት ነው። ይሄ ቢ ቢሆን ኤሪያው ፐርፐንዲኩላር የሆነ ነው ማለት ነው። ይሄ ኤሪያ ኤ ነው ማለት ነው። ስለዚህ ለምን 90 ዲግሪ ሆነ እንዳትሉ፣ አሁን በዚህ በዲያግራም ላይ ስናየው ነው እንጂ ማግኔቲክ ፊልድ ላይኑ ይህን ኤሪያ ፔኔትሬት አድርጎት የሚሄደው ሆሪዞንታሊ ነው ማለት ነው። ሶ ቴታ ዚኳልስቱ 0 ዲግሪ አድርገን እንሄዳለን። ከዛስ የማግኔቲክ ፍላክስ ኢኩዌሽን እንዴት ነው የምናገኘው? ማግኔቲክ ፍላክስ ዚኳልስቱ ማግኔቲክ ፊልድ ላይን ፓሲንግ ስሩ ኤ ጊቨን ኤሪያ ቢ ታይምስ ኤሪያ ታይምስ ኮዝ ቢ ዚኳልስቱ 2.5 ቴስላ ሲባዛ ኤሪያው 12.56 ታይምስ 10⁻⁴ ሜትር ስኩዌር ሲባዛ 2.5 እናደርገው። ይሄን ያገኘነውን ስንት እናገኛለን ማለት ነው? 31.4 ታይምስ 10⁻⁴ ቴስላ ታይምስ ሜትር ስኩዌር ዌበር ይሆናል ማለት ነው። ይሄን ምን ብለን መጻፍ እንችላለን? 3.14 ታይምስ 10⁻³ ዌበር ብለን መልሳችንን በቀላሉ ምን ማድረግ እንችላለን? ማስቀመጥ እንችላለን ማለት ነው። ስለዚህ ተማሪዎች እንደነዚህ አይነት ያሉ አፕሊኬሽን ኦፍ ማግኔቲክ ፍላክስ ከመጣ ዜን ኢኩዌሽኑን በማስታወስ ሌሎችንም ጥያቄዎች በሚመጡበት ጊዜ በቀላሉ ካልኩሌት ማድረግ እንደምንችል ማን አሳይቶናል ማለት ነው? የማግኔቲክ ፍላክስ ኢኩዌሽን ኦር ካልኩሌሽን ያሳየናል ማለት ነው። ሶ ሌሎች አዳዲስ ቪዲዮዎች አሁንም እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ ለሌሎች ጓደኞቻችሁም ሊንኩን እያሳወቃችሁ እንድትከታተሉን በማለት የዛሬውን ትምህርት በዚህ እንጨርሳለን። ሰላም ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ